ኪራ እጅግ ደነገጠች። ሳራንም ገለናታል ብለው ሬሳዋን እንዴት አድርገን ነው የምናወጣው እያሉም እየተመካከሩ ቆይተው ነበረ። ሆኖም ሳራ በሕይወት እንዳለች ስታያት እጅግ ደነገጠች። የእነሱን ሚስጥር ሁሉንም የምታውቀው ሳራ ብቻ ናት። ስለዚህ ሳራን አስወግደናል ብለው እነሱ የራሳቸውን ስራ እየሰሩ ነበረ። ሰላም ጤና ይስጥልኝ የኢየሩስ ፋሚሊዎች እንዴት ናችሁ? ሁሉ ሰላም? ጌታ ይመስገን እኔ ጋ ሁሉ ሰላም ነው። ዛሬ ይዤላችሁ የቀረብኩት አዲስ ድራማ ነው። እስከ መጨረሻ በትዕግስት እንድትከታተሉ በፍቅር ጋበዝኳችሁ። ስለምትከታተሉ ከልብ አመሰግናለሁኝ። እንግዲህ እነኚህ ሁለት ወንድማማቾች አንድ ሴት የወንድሙን ሴት የሚያመግጥ ኪራ የወንድሙ ሚስት ናት። ሮቤል እያማገጣት ይገኛል። እሷም ወንድምየውን እንደማታፈቅረውና እንደማትወደው ትነግረዋለች። ሆኖም ከሮቤል ጋር ወንድሙ ጋር ደግሞ ስትሄድ እንደምትወደውና እንደምታፈቅረው ትነግረዋለች። ወንድምየውም በሌለበት ጊዜ አብረው ጥሩ ጊዜ እያሳለፉ ሳለ ሳራ አይታቸው ነበረ። ሳራም ስላየቻቸው እንዳትናገር ምን ማድረግ አለብን ብለው ይመካከራሉ። እነሱም ግዴታ ወይም ከዚህ ቤት መውጣት አለበት በማለት ሮቤልም እሱ የሚሄደው በክራንች ላይ ስለሆነ ሳራንም መግደል አለብን ብለው ተመካክረው ነበረ። ሳራም ልትነግረው ስትል ይጠሯታል። ሂጂ ሮቤል ክፍሉ እየፈለገች ነው፣ ደግሞ እስካሁንስ ለምንድን ነው ያላጸዳሽ? በማለት ኪራ እጅግ ትቆጣታለች። እሷም ከተቆጣቻት በኋላ እሺ በቃ በማለት ወደ መኝታ ክላስ ልትጠይቀው ትሄዳለች። እሱም ግፊኝና አስገቢኝ በማለት ወደ ክፍልም ታስገባዋለች። ሆኖም ስልኩ ይወድቃል። ስልኩ ሲወድቅም ስልኩን አንሺና ስጭኝ በማለት እሷ ጎንበስ ስትል አፍኖ አልጋ ላይ ጥሏት፣ እሷም በፍጹም አልናገርም በቃ ተወኝ እያለች ስትማጸነውም ይሄማ ሚስጥሩ በእኔ ብቻ መካከል ካልቀረ አንድ ቀን መናገር ስለማይቀር ብሎ ይገላታል። እሱም ከገደላት በኋላ የሆነ ድምፅ ሰማው ብሎ ወንድምየው ሊሄድ ሲል እሷም ባሌ የት ነው የምትሄደው? አሁንማ የትም አትሄድም ስትለው አይ የሆነ ድምፅ ሰማው ብላ ስትል አረ ምንም አይነት ድምፅ አይሰማም ብላ ትለዋለች። ሳራንም ከገደላት በኋላ አልጋ ስር ያስገባታል። ወንድሙም ይመጣል። ሲመጣም እንዴ የሆነ ድምፅ ሰምቼ ነበር ሲለው እሱም ላበላቡኑና ሰውነቱ እየተርገበገበ ነበረ። ሆኖም ስልኬ ስለወደቀብኝ ነው ብሎ ይለዋል። እና ካዳምን ነው ላበላቦንክ ብሎ ሲለው አይ ሞቆኝ ነው ብሎ ይለዋል። አይ ከሞቀቅ እሺ ሰላም ነህ እንዴ ወንድሜ ሲለው ደህና ነኛው ብሎ ይለዋል። እሺ እንዴት አነሳው ካዲያ ስልኩን ሲለው እንደምንም ብዬ ነው ያነሳሁት እያለ ይመልስለታል። የሚያስፈልግን ነገር ሁሉ እኛን ጥራን ብዬ ነበረ፣ ለምንድን ነው ለብቻ አንተ የምትለው ሲለው አይ ለትንሹም ለትልቁም አላስቸግራችሁም ብዬ ነው በማለትም ይመልስለታል። በሚያስፈልግ እኔ ያለውኝ ወንድሜ በማለትም ይነግረዋል። እሱም እሺ በማለት ይለያያሉ። ኪራም ቶሎ ብላ ልብሷን ቀይሯ ወደ ውስጥ ትመጣለች። አይቼው ልምጣ በማለት ከዛን እንዴት አደረግ ብላ ሲል ገድያታለሁ ይላታል። እሷም እጅግ ደስ ይላታል። አንተ አንበሳ ነህ ጎበዝ ነህ እያለች እያበረታታችውም ነበረ። እሷም ገለ ካዳ ሬሳው የታል ብላ ስትለው ያውልሽ አልጋ ስር እንዴት አድርገን ነው የምናወጣው በማለትም ይመካከራሉ። ሆኖም ዛሬ ማታ እናወጣለን ምንም እንዳታስብ ብላ ትለዋለች። እሱም እሺ በቃ እንደዛ ካልሽኝማ እናወጣታለን በማለትም ከተመካከሩ በኋላ ማታ ከመተኛታቸው በፊት ሌሊት እንደምትመጣ ይመካከራሉ። ባሏም ሳራ የት ሄደች? ሳራ ብዬ ስጠራት እኮ ላገኛት አልቻልኩም፣ ግን የት ሄዷ ነው ብሎ ይላታል።
አይ ሱቅ ሄዳ ይሆናል ብላ ስትለው ሱቅስ ልከሻታል ወይ በማለት ጠይቃታል። አይ እኔ ያላኳትም በራሷ ፍላጎት ሄዷ ይሆናል ብላ ትላለች። እንዴ እስካሁን ድረስስ ወዴት ሄዷ ነው? እሺ በቃ እኔ የምደርስበት የጓደኞች ቀጠሮ ስላለ ሄጄ እመለሳለሁ በማለት ይላታል። እሷም ሂድ በቃ መልካም ጉዞ ብላ ቶሎ ብላ ወደ ሮቤል ጋር ትገባለች። እሷም እንደምትወደው እንደምታፈቅረው እሷም ነፍሰ ጡር ናትና ልጄንም ተንከባከቢ፣ አትጨነቂ፣ አሁን ግን ይህን ሬሳ ማውጣት ነበረብን ይባባላሉ። እሷም አሁን እናውጣው፣ አሁን እሱ ከሄደ ቶሎ አይመጣም ትለዋለች። እሺ በቃ እንደዛ ካልሽ እኔ እናውጣው ብሎ ልክ ሊያወጡ ሲሉ በሩ ይንኳኳል። በርም ሲንኳኳ ደንግጣ ስታየው እሱ ራሱ ነው እንመልስ ብላ አልጋ ስር ተመልሰዋለች። ከዛን ሳራስ አልመጣችም ወይ ብሎ ሲጠይቃት ውይ ሳራ እኮ የለችም ትለዋለች። አይ ሳራ እኮ የሆነ ነገር ልትነግረኝ ስትል ነበረ ሳትነግረኝ የተወችው ብሎ ይላታል። ልትነግር ስትል ኪራና ሮቤል ብላ ልትናገር ስትል ነበረ ኪራ ጠርቷት ስራ እንድትጀምር ያደረገቻት። ስለዚህ የት ሄዷ ነው ብሎ ሲጠይቃት አይ የለችም ብላ ትለዋለች። እንዴት የለችም ወዴት ሄደች ብሎ ሲላት አይ በቃኝ ብላ ሻንጣውን ይዛ ሄዷለች። እኔ ለእሱ ከምነግረው ለአንቺ ልንገርሽ ብዬ ነው መልካም ጊዜ ብላ ሻንጣውን ይዛ ሄደች ትለዋለች። እሱም እንዴ ለእኔ ሳትነግረኝ እኮ የትም ሄደው አታውቅም፣ እንደ ሰራተኛም ሳይሆን እኮ እንደ ቤተሰብ ነን እኛ፣ እንዴት ነው እንደዚህ ያደረገችው በማለት ጠይቃታል። አይ ለአንተ ከምትነግር ብላ ነው ብሎ ሲል ሮጦ እሷ ክላስ ይሄዳል። ክላሷም ሲሄድ ሻንጣዋ አለ። እንዴ ሻንጣዋ ሲሄድን ወይ ይኸው ልብሷ ብሎ ሲላት አይ ይሄ የማትፈልገውን ልብስ ጥላ ሄዷ ነው ብላ ትላለች። ይሄ ብቻ አይደል እንዲህ ያላት ልብስ በማለት ይመልስላታል። አይ ሌላ ልብሶችም እኮ እሷ አላት፣ እኔ ብዙ ልብስ ገዝቼላታለሁ በማለትም ትመልስለታለች። ሆኖም እዚህ ጋር ይሄን ትታ ከሄደች በቃ እንደምትመለስ ተስፋ አለን ብሎ ይላታል። እሱም ትመለስ ይሆናል ግን ምትመለስ አይመስለኝም በማለትም ካለችው በኋላ እስቲ ልደውልላት ለማንኛውም ብሎ ይደውላል። ሲደውልም ስልኩ ሮቤል ክራስ ይጠራል። ስልኩ እየጠራ ነው ግን አታነሳም ብሎ ድምፁን ሲያዳምጥ የወንድሙ ክላስ ይሆናል። ሮቤል ጋ ነው በማለትም ሊሄድ ሲል አረ በፍጹም አይጠራም ድምፅ የለም ትለዋለች። እሱም እንደምንም እየተበተበተ አልጋ ስር ገብቶ ከሬሳው ላይ ወስዶ ስልኩን ቶሎ ብሎ ይዘጋል። ቆይ እስቲ ሄጄ ስትለው አይ እኔ አምሮኛል ብላ ትለዋለች። ቆይ ሳራ ስልኳ እየጠራ ነው አይቼ ልምጣ በማለት ስትለውም እንዴ አንተ እኔ አምሮኛል እያልኩ ስለ ሳራ ነው እንዴ የምትጨነቀው? እኔ ያልኩን አሳማም ማለት ነው። አንተ ይሄን ያህል ስለ ሳራስ ምን አስጨነቀ? ከሰራተኝነት ውጭ ምንድን ነው ከእሷ ጋር ያለ ነገር? ምን የምትጠቅም ነገር አለ ብላ ትለዋለች። እንዴ ምን እያልሽ ነው ያለሽው? ቤተሰብ እኮ ነን ብሎ ሲላት እሺ በቃ አምሮኛል ነው ያልኩ ብላ ስትለው እሺ በቃ አንቺ ሂጂና እኔ ገዝቼልሽ ልምጣ ብሎ እንቁላል ሊገዛላት ይሄዳል። እሷም ቶሎ ብላ ሮቤል ጋር ገብታ ስልኩን አውጣው፣ ስልኩን ቶሎ ብላ ሲሙን ጣለው። አሁን ሲሙን እየደወለበት ነበረ ብላ ስትለው እሺ በቃ ብሎ አሁን እንዴት ነው የምናደርገው? እንደውም ሳታንኳኪ ገባች ብሎ እጅግ ነበር የደነገጠው። ሆኖ እሱም እንደዛ ከደነገጠ በኋላ በቃ አሁን ሌሊት ስለምናወጣ አንተ ዝም በል ብለው እሱም እንቁላሉን ገዝቶ ከመጣ በኋላ በቃ ና እንተኛ ትለውና ወደ መኝታ ክላስ ይገባሉ። ከገቡም በኋላ ብታየው ሊተኛላት አልቻለም። ለምንድን ነው የማትተኛው? ተኛ እንጂ ትለዋለች። እኔ ስለ ሳራ እየጨነቀኝ ነው፣ ምንም እንቅልፍ አልወሰደኝም። እንዴት ሳትነግረኝስ ሄደች? ሳትነግረኝ በፍጹም አትሄድም ነበረ ብሎ ይላታል። እባክህ ባሌ ተኛውን ስለሷ አትጨነቅ። ምንድን ነው እሱ ልክ ሌላ ነገር ከሷ ጋር አስመሰለብህ
በቃ ሄደች ነው ብላ ስትለው መሄዷ ሳይሆን እንዴት ሳትነግረኝ ሄደች? የሆነ ነገር ገጥሟት እንጂማ እንደዚህ ዝም ብላ የምትሄድ አይደለችም ብሎ ይላታል። ምን ሊገጥማት ይችላል? በቃ ሄደች ተኛ ትለዋለች። አንቺ ተኚ እኔ አልተኛም እንቅልፍ እምቢ ብሎኛል ብሎ ይላታል። አይ እኔ አንተ ሳትተኛ እንዴት እተኛለሁ ብላ ትለዋለች። እሷ ሬሳውን ለመሸኘት ነበረ እንደዛ እያደረጉ ያሉት። ሮቤልም ክፍል ውስጥ ተጨንቆ 10 ሰዓቱን እያየ አንቺ ሴትዮ እንዴት አትመጭም እያለ እየተናደደ እንደዛውም እሷም አልተኛም ይላታል። ሆኖም በቃ የማትተኛ ከሆነ እንተቃቀፍና እንተኛ ትለዋለች። እሱም እሺ በቃ ተኝ ብሏት እንደምንም ብሎ እንቅልፉ ሊነጋጋ ሲል ይወስደዋል። እሷም ሊነጋጋ ሲል ትመጣና ምን ነክቶሽ ነው? አሁን እኮ በዚህ ሰዓት ሰው ያየናል። ለምንድን ነው አስተኝተሽው ያልመጣሽው? ይላታል። ሕፃን አይደለ አባብዬ አላስተኛውም እንቅልፍ እምቢ አለኝ አለ አልተኛም ብላ ትከራከረዋለች። እሷም ቅድም ላይ ያልከኝን ረሳህ እንዴ ብላ ትለዋለች። ምንድን ነው ያልኩሽ? የኔ ቆንጆ ናፍቀሽኛል ያልኩሽን ነው ወይ? አዎ አሁን በቃ እሱ ተኝቷል እና ጥሩ ጊዜ እናሳልፋለን ብላ ትለዋለች። እንዴ በዚህ በድካምማ በዚህ ውስጥ እያለው ምንድን ነው የምናሳልፈው ብሎ ሲላት፣ በቃ እሽቸው ብላ ወደ ወንድሙ ጋር ስትሄድ አይ በቃ ነይ ብሏት አብሮ ይተኛሉ። አብረውም ተኝተው ሳለ በቃ ሂጂ እንጂ በማለት ይጠይቃታል። አይ እኔ እንደውም እዚሁ አንተ እቅፍ ውስጥ ለዘላለም ብኖር ነው ሚሻለኝ በማለት ስትለውም አሁን እኮ ጉዳዩን ጨርሰናል፣ ትንሽ ነው የቀረን፣ ፓስፖርታችንም እንጨርሳለን፣ ወንድሜን እዚሁ ራቁቱን ትተነው እንሄዳለን፣ አብረን እንኖራለን፣ ይሄ ከይሲ ምንም ነገር አይረባም በማለት ይላታል። አዎ እውነትህን ነው፣ ምንም አይረባም። ሆኖም ግን አንተን ያገኘሁት በሱ ውስጥ ነው። እሱን ባላውቀው ኖሮ አንተን ላገኝ አልችልም። ስለዚህ እሱም ይጠቅመናል። ሆኖም ጥለነው እንሄዳለን እያሉ ያወራሉ። አሁን በቃ ሂጂ ይነሳል በማለት ይላታል። እሱም ከተነሳ በኋላ ኪራ ወዴት ሄዷ ነው እያለ እየፈለጋት ይገኛል። ሆኖም እሷ ግን ምንም ሳይመስላት ተኝታ ነበረ። ልክ ስትወጣ በር ላይ ያገኛታል። እንዴ እዚህ ምንድን ነው የምትሰሪው ብሎ ሲላት፣ አይ ሮቤል ውሃ ጠምቶት ነበረ፣ ውሃ ከሰጠሁት በኋላ ወደ ውስጥ ላስገባው ሄጄ ነው ብላ ትላለች። አይ እኔ ደግሞ የት ሄድሽ ብዬ እየፈለኩሽ ነበረ፣ ሽንት ቤትም ፈልጌ ሳጣሽ የት ሄድሽ ብዬ ተጨንቄ ነው በማለት ሲላት፣ እንዴ ለምን ፈለግከኝ ብላ ትለዋለች። እንዴ ረሳሽ እንዴ ሚስቴ እኮ ነሽ በማለት ሲላት፣ ወይኔ እኔ ባል እኔም እኮ እንዴት እንደማፈቅር ከአይኔ እንኳን ዞር ስትል ትናፍቀኛለህ በማለት ትመልስለታለች። እሱም እሺ በቃ እያሉ እያወሩ እያለ በቃ እኔ አሁን ልወጣ ነው በማለት ይላታል። እሺ በቃ አንተ ውጣ፣ እኔም አሁን የሚሄድበት አለኝ ካለችው በኋላ ሮቤልንም በቃ አይዞ ወንድሜ ለዶክተሮቹ ነግሬያቸዋለሁ፣ በጥቂት ቀን ውስጥ በእግር ቆመህ ትሄዳለህ፣ ምንም እንዳታስብ፣ ሁሉም ነገር ይስተካከላል ብሎ እያጽናናው ሳለ ሮቤልም አንተ ባትኖር ኖሮ ምን ይውጠኝ ነበር ብሎ ይለዋል። እሱም ኧረ እኔ ምን አደረግኩልህ፣ በቃ ወንድሜ ምንም እንዳትጨነቅ አሁን እመለሳለሁ ብሎት ይሄዳል። የሚያስፈልገን ነገር ጠይቅ በማለትም ከሄደ በኋላ ልክ ሊሄድ ሲል ኪራን ስሟት ሄዳል። ለምንድን ነው የምትሳሳሙት በማለትም የተቀመጠበትን ይወረውርና እፎይ ይወጣልን፣ በቃ እሱ እስኪወጣ እንዴት ነው የሚጨንቀው በማለትም ያወራል። እሱም እንደዛ ካለ በኋላ በቃ አሁን እኮ ተንፈስ እያለችው እያለ በር ይንኳኳል። በርም ሲንኳኳ ቶሎ ብሎ እንደተለመደው ቦታው ላይ ተመልሶ ቁጭ ይላል። እሱም ቦታው ላይ ተቀምጦ ኪራም በሩን ስትከፍትለት ሳራ ነበረች። እንዴ ገድያታለሁ አላልከኝም ወይ ስትለው፣
ሁሉም ተደናብሮ ያለ ክፍሉ በዚህ ተጠናቋል። ውድ የተከበራችሁ የኢየሩስ ቤተሰቦች እንግዲህ ይሄ ድራማ ምን ያስተምራል? እስቲ ኮሜንታችሁን አስተያየት ላይ አስቀምጡ። እንግዲህ የወንድሙ ሚስት እያማገጠ በስተመጨረሻም ደግሞ ሁሉን ነገር ራቁቱን አድርጌው ትተነው እንሄዳለን እየተባባሉ እየተመካከሩ ይገኛሉ። ሆኖስ ማን ነው ጥፋተኛ? ኪራ ወይስ ወንድምየው? ማን ይመስላችኋል? እንግዲህ አሁን ላይ ነፍሰ ጡር ናት። ልጁስ የማን ነው የሚሆነው? የሁለት ወንድማማቾች ወይስ የአንዱ ብቻ? እንግዲህ ኮሜንት ላይ እንድታስቀምጡልኝ ስል ከዚህስ ምን እንማራለን የሚለውን ወንድሙን እንግዲህ በቤት አምጥቶ በክራንች ያለው ወንድሙን እያስታመመው ነው እና ወንድሙን ማስታመም አለበት በቤቱ አምጥቶ ወይስ የለበትም? እንግዲህ እዚህ ጋር ምንስ ሊያስተምረን ይችላል? የተገናኙት እንግዲህ መጀመሪያ ታላቅ ወንድሙን አግብቷ ነው እዛ የመቶ ያገኛት እና ምንድነው እስቲ ከዚህ ድራማ የሚያስተምረን? እንዲህ ወንድሙን አንድ ሰው ወይን እህቱን ቤቱ አምጥቶ ማስታመም የለበትም ብለው ሊያስተምሩን ነው ወይስ እንዴት ሊያደርጉት ነው ይህንን ድራማ? እኔ ግን አልገባኝም። እንግዲህ እናንተ ደግሞ ምን ተረዳችሁ የሚለውን ኮሜንት ላይ አስቀምጡልኝ። ውድ የተከበራችሁ ቤተሰቦቼ በአዲስ ቪዲዮ እስክንገናኝ ድረስ ቀጣዩ ይዤ እስክመጣ ቸር ሰንብቱ። እስካሁን ደግሞ በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። ቴንኪው